አርበኛ ዘመነ ካሴና መሪ ድርጅታችን አፋብን ከማንም ጋር አናወዳድረውም ተባለ። እንመለከተዋለን። ብልጽግና ይፋዊ ጦርነት በመክፈት እንዲሁም አማራን አፍሶ በግዳጅ ወደ ውትድርና በመማገድ በሴራ የማስጨፍጨፍ ስራ እየሰራ መሆኑ ተገለጸ። ዝርዝር መረጃውን ይዘናል። 29 አገዛዙ ወታደሮችን ሙትና ቁስለኛ መሆናቸው ታውቋል። የዜናችን ዋና ክፍል ነው። ሰላም ጤና ይስጥልን ውድ የአርቲኤም ኢትዮ ቤተሰቦቻችን፣ ሰዓታችንን ጠብቀን ዕለታዊ መረጃዎችን ልናደርሳችሁ መጥተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጥታ ወደ መረጃዎቹ እናመራለን። ከአፋብን ሁለት እዞች በተወጣጡ ውስን ሻለቆች በተደረገ የቅንጅት ውጊያ የብልጽግናው ሰራዊት እየተገረፈ መሆኑን ኮሩ በላከው መረጃ አሳወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን በወሎ ቤተ አማራ ደገር ቀጠና በአገዛዙ ዙፋን አስጠባቂ ወራሪ ኃይል ላይ በዛሬው ዕለት የካቲት 14 ቀን 2018 ዓ.ም ከረፋዱ 3 ሰዓት ጀምሮ ባደረገው የቅንጅት ተጋድሎ ድል እየተቀዳጀ ይገኛል። ጠላት መነሻውን ከከላላ ወረዳ በማድረግ ልዩ ስሙ ሊንጮ በተባለ አካባቢ የሚገኙትን የአርበኞች ጦር ሰራዊት የማፈን ዓላማ አንግቦ ባደረገው እንቅስቃሴ ከረፋዱ 3 ሰዓት ጀምሮ ከአፋብን ሸዋ ጠቅላይ ግዛት እዝና ከአፋብን ምስራቅ አማራ ቀጠና ምኒልክ እዝ የተውጣጡ ውስን ሻለቆች ከከላላና ደገር አዋሳኝ ስፍራ ላይ ኦርኬና ሊንጮ በተባሉ ቦታዎች ላይ የአገዛዙን አራዊት ሰራዊት በአንድነት ባደረጉት ተጋድሎ አይቀጡ ቅጣት እየገረፉት መሆኑ ኮሩ በአውደ ውጊያ መረጃ አረጋግጧል። በዛሬው ልዩ የቅንጅት ተጋድሎ ጀግናው የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር የታደለ ጠና ሁለተኛ ሻለቃና የንጉስ ሚካኤል ኮር ከሳጅን አደማሊ ወይም አባናዶ ክፍለ ጦር የተገኙ ሻለቆችም የአንበሳውን ድርሻ በመውሰድ የብልጽግናው 84ኛ ክፍለ ጦር በሚገባ በመገረፉ ወደ መጣበት ከላላ ከተማ እያፈገፈገ ይገኛል። ይህ ዜና እስከተጠናከረበት እኩለ ቀን ድረስ እየተደረገ ባለው የተቀናጀ ውጊያ የአገዛዙ ዘራፊ ሰራዊት ከፍተኛ ጉዳት ሲያስተናግድም ጀግናው የአማራ ፋኖ በዜሮ መስዋዕትነት የውጊያ የበላይነት መያዙን ኮሩ በግንባር መረጃ የገለጸ ሲሆን ጠላት በጣለው የዘፈቀደ የሞርተር ቅንቡላ አንድ የአርሶ አደር አህያ ሲገድል ውጊያው ተጠናክሮ መቀጠሉን የአጼ አምደ ጽዮን ኮር አስታውቋል። ከፍተኛ ቁጥር ያለው የህወሓት ሜካናይዝድ ጦር በሶስት አቅጣጫ ወደ ወልቃይት መጠጋቱ ተሰማ። ከፍተኛ ወታደራዊ ስምሪትና እንቅስቃሴ ከሚታይባቸው አካባቢዎች መካከል የወልቃይት ግንባር ዋናው ነው። በዚህ ግንባር የኢትዮጵያ ጦር፣ የኤርትራ ጦር፣ የህወሓት ሜካናይዝድ ኃይልና የተከዜ ዘብ ሰራዊታቸውን በተጠንቀቅ አድርገው ትዕዛዝ እየጠበቁ ነው። ከስፍራው ከሚገኙት የአይን እማኞች በዛሬው ዕለት ባሰባሰብነው መረጃ ህወሓት ከትናንት ተነስቶ በሶስት አቅጣጫዎች ሰራዊቱንና ከባባድ መሳሪያዎቹን ወደ ወልቃይት ይበልጥ አስጠግቷል። ምንጮች እንደሚሉት ህወሓት በእንዳባጉና በፂሊሞይ ሽሬና ሽራሮ በኩል ከፍተኛ ቁጥር ያለው ታጣቂና አርሚዎችን አስጠግቷል። በተጨማሪም ታንኮች፣ ረጅም መካከለኛና አጭር ርቀት ተተኳሽ መድፎችንም አስጠግቷል። በተመሳሳይ የኤርትራ ጦርም እንዲሁ ከባድ መሳሪያዎቹንና ወታደሮቹን በኦምሃጃር በኩል አስጠግቷል ተብሏል። ይህ በእንዲህ እንዳለ መከላከያ ሰራዊቱ ከደቡባዊ ኢትዮጵያና ወለጋ ተጨማሪ ኃይሉን ማስወጣቱ ተሰምቷል። በተለያዩ የሀገሪቱ ክፍሎችም የሚገኙ ነዋሪዎች የፌዴራል ኃይሎች ከሰፈሩባቸው አካባቢዎች ለቀው መውጣታቸውን ተናግረዋል። ይህም የኃይል ስምሪት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር ተያይዞ ወደ ሰሜኑ የሀገሪቱ ክፍል እየተደረገ ያለ ዳግም ስምሪት ሳይሆን አይቀርም ተብሏል። በደቡብ ኢትዮጵያ ክልል ጋርዱላ ዞን ደራሼ ወረዳና በኦሮሚያ ክልል ቄለም ወለጋ ዞን አንፊሎ ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቆ መውጣቱን ተከትሎ የጸጥታ ክፍተት መፈጠሩንና ይህም ለግጭት መንስኤ እየሆነ መምጣቱን ነዋሪዎችን ዋቢ አድርጎ አዲስ ስታንዳርድ ዘግቧል። አባናደው ክፍለ ጦር በሁለት አውደ ግንባሮች ባደረገው ተጋድሎ 29 አገዛዙ ወታደሮችን ሙትና ቁስለኛ ማድረጉ ታወቀ። በእነዚህ ሁለት ግንባሮች ላይ በተደረገ ውጊያ ከተገደሉ ወታደሮች በተጨማሪ የቆሰሉ ወታደሮችን የገዛ ጓዶቻቸውን ትጥቃቸውን ገፈው ጥለዋቸው ሄደዋል። በአፋብን ምኒልክ እዝ ንጉስ ሚካኤል አሊ ኮር ሳጅን አባናዶ ክፍለ ጦር ባለፉት ሁለት ተከታታይ ቀናት ባደረገው ተጋድሎ የጠላት አከርካሪን በመስበር አንጸባራቂ ድል መቀዳጀቱን ለማረጋገጥ ተችሏል። ተጋድሎ የተደረገው በምስራቅ አማራ ቀጠና ምዕራብ ወረዳዎች መካከል አንዷ በሆነችው ከላላ ወረዳ ልዩ ስሙ ባከት ተብሎ በሚጠራው አካባቢና ሻፊ ላይ ነው። የመጀመሪያው ውጊያ በከላላ ወረዳ ልዩ ስሙ ባከት ተብሎ በሚጠራው አካባቢ ላይ ሲሆን በዚህ ግንባር ለተከታታይ 8 ሰዓታት ከባድ የሆነ የጨበጣ ውጊያ መደረጉን ክፍለ ጦሩ ዘግቧል። በውጊያው 7 የአገዛዙ ወታደሮች ሲገደሉ 15 ወታደሮች ደግሞ ክፉኛ ቆስለው በሞትና በህይወት መካከል ይገኛሉ። በዚህ ግንባር በተደረገ ውጊያ ከተገደሉ 7 ወታደሮች በተጨማሪ የቆሰሉ 15 ወታደሮችን የገዛ ጓዶቻቸው ትጥቃቸውን ገፈው በአካባቢው ጎራዴ ተብሎ በሚጠራው ስፍራ ጥሏቸው መሄዳቸውን ነው ለማረጋገጥ የተቻለው። በአውደ ግንባሩ ከዙ 23 ጀምሮ ሌሎች ከባባድ
ከባድ መሳሪያዎችን ታጥቆ ለወረራ ሲንቀሳቀስ በነበረው የጠላት ኃይል ላይ ጥቃት በመክፈት ድል የተቀዳጁት በአባናዶ ክፍለ ጦር ስር ከመሐመድ ዳውድ ሬጅመንት የተውጣጡ የፋኖ አባላት ናቸው። በተመሳሳይ በቀጠናው ሻፊ ተብሎ በሚጠራው ስፍራ በአባናዶ ክፍለ ጦር ስር የሸዋንግዛው ሬጅመንት አባላት ባደረጉት ተጋድሎ ከ7 ወታደሮች በላይ ሙትና ቁስለኛ የተደረጉ ሲሆን በርካታ የጠላት ወታደራዊ ንብረቶችም በፋኖ ቁጥጥር ስር መዋላቸው ታውቋል። አርበኛ ዘመነ ካሴና መሪ ድርጅታችን አፋብን ከማንም ጋር የምናወዳድረው መሪና ድርጅት አይደለም አለ አርበኛ ግሩም ምሳሌ። መሪያችን አርበኛ ዘመነ ካሴና መሪ ድርጅታችን በአማራ ተሰርቶ በኢትዮጵያ ልክ ተሰፍቶ ለአፍሪካውያን የተበረከተ መሪና ድርጅት ነው። በዚህም ምክንያት የ30 ዓመት የኢህድግ ምህርት የሆነ ካድሬ፣ በፖለቲካ እድሜው ብቻ የጎልማሳ እድሜ የያዘ ጡረተኛ ካድሬ የድርጅታችን እድገት ማለት ከኢህአዴን ጀምሮ በአዴን፣ አዴፓ፣ ብልጽግና መድረስ የሚመስለው የቤተ መንግስት ለማዳ እንስሳና ዲፕሎማሲያዊ ማለት ዶላር በኩንታል ተሸክሞ በየኤምባሲው በር ላይ ሎቢስት ፍለጋ መዞር ለሚመስለው ደረጃ አንድ ድኩማን ካድሬዎች ተደምረው ከአርበኛ ዘመነ ካሴና ከድርጅታችን አፋብን ጋር መወዳደር በፍጹም አይችሉም ብሏል። ከቤታችን ያስወጣን አንኳር ጉዳይ አማራ የሚባል ገናና ማንነት ያለው ህዝብ እንደ ህዝብ ለመጥፋት በቃላት የተዋበ ጸረ አማራነት ሰነድ ተዘጋጅቶም ይሄ ሰነድ ደግሞ ህግና ህገ መንግስታዊ መዋቅር ተሰርቶለት አስፈጻሚ አካል ተመድቦለት ላለፉት 60 እና 70 ዓመታት በጋራ ሀገራችን ውስጥም የአማራን ህዝብ ብቻ ለይቶ መዋቅራዊ የዘር ፍጅት አድርሶበት እንደ ዘር ለመቀጠል ስንጠራጠር ይበቃናል፣ አትግደሉን፣ አታግቱን፣ አትዝረፉን፣ አታፈናቅሉን ብለን በደብዳቤም በሰልፍም ስንጠይቅ ሰሚ አተን ይባስ ብሎ ሞታችንም በጓራችን ሲመጣ እንደ ህዝብ ህልል ሆኖ ለመቀጠል ሁሉን ነገር ንቀን ለአማራነታችን ጫካ እንድንወጣ ተገደናል። ጫካ በወጣንበት ወቅትም ሁሉም ታጋይ ማስታወስ ያለበት ብልጽግና የዋለልን ሁለት ውለታዎችን በፍጹም መርሳት የለበትም። የመጀመሪያው ብልጽግና ራሱን ፈርሶ መገኘቱ ነው። ሁለተኛው ደግሞ ፈርሶም ጭምር ፍላጎቱ የአማራን ህዝብ ማጥፋት ምርጫው ማድረጉ ነው። ሁለቱም ውለታዎቹ በአማራ ህዝብ በሁለት በኩል የተሳለ ቢላ እንዲሆን አስችለውታል። በእነዚህም ምክንያት ከጥንተ አማራ አንገቱ አንድ ነው ብለው የነገሩን የነደጃች ፀሐዩ እንቁ ስላሴ ሀሳብ በመውሰድ በፕሮፌሰር አስራት ወልደየስ እልቆቢስ የአማራነት ጽንሰ ሀሳቦች አዳብረን አንድ ሁኑ የሚለውን የሰማዕቱን ጀነራል አሳምነው ጽጌን ምክረ ሀሳብ አማራ ሲሏቸው አትሸማቀቁ ከሚለው የአርበኛ ዘመነ ካሴ መልእክት ጋር ተዋህዶ አማራነትን ራስ በቅ ሆኖ እንዲቆም መሰረትና ጣራ ሆኖት ከዚህ እንዲደርስ አድርጎታል። ትውልዱን በሚገባ እያሻገረው ይገኛል። ከአሁን በኋላ አማራነት ለሌሎች በእኩልነት ላይ በጋራ ለማደግና ለመወሰን የሚፈልጉ ህዝቦች ሁሉ ከበረዶ የነጻ የሚታይ የሚዳሰስና የሚነገርለት መሰረቱ ብሔርተኝነት ያደረገ ነገር ግን ርዕዮቱ ለሁሉም የሆነ ትግል ለኢትዮጵያውያን እንካቸው ያለ ትግል ይዞላችሁ መጥቷል። ይሄን ትግል የመምረጥ ለወጣበት ማህበረሰብ የሚቆረቆር ብቻ ነው። በመሆኑም መሪያችንም ሆነ ድርጅታችን ተስማምተን የመረጥነው ነውና የመሰረት ነው የአዲሱ ትውልድ አስተሳሰብ በውስጡ የያዘ ተስፋችን ነው። በአጠቃላይ አዲሱ ትውልድ የአንደኝነቱን ደረጃ ለመጋራት እንጂ ለሁለተኛነት ስላልተፈጠረ ትብብርና ችግርን በጋራ ለመፍታት የአንድ ማንኪያ ቅንነቱ አለበት የተጠበቀ ሲሆንም እናንተ ሳትሆኑ እኔ ብቻ ነኝ የምመራችሁም የምወስንላችሁም የሚለን ኃይል ከገጠመው ግን ከምንጀምረው ጀምረን ከዚህ የደረስነው ትግል ከሁሉም ጸረ ብልጽግና ኃይሎች ጋር በመተባበር ቤተ መንግስት ለመቆጣጠር በትብብር እንድንንቀሳቀስ እንገደዳለን። ለዚህ ደግሞ ሁሉም ነገሮቹ ምቹና ዝግጁ ናቸው። መሪያችንና መሪ ድርጅታችን የሚጠበቀው በእኛ አእምሮና በእኛ የተባበረ ክንድ ነው። ስለዚህ ምርጫችን ለህልውናችን በክንዳችን እንጂ የስንዴ ነዶ አይደለም ነው ያለው። ፋሽስቱ አገዛዝ ብልጽግና በአውደ ውጊያ አይሳካለት ሲል ጦር መሳሪያ ያልታጠቁ ንጹሃኖችን ኢላማ ያደረገ የከባድ መሳሪያ ድብደባ እየፈጸመ ቀጥሏል። የፋሽስቱ አገዛዝ ብልጽግና ሰራዊት ደቡብ ወሎ ዞን መቅደላ ወረዳ 08 ቀበሌ ልዩ ስሙ ጣምሬ የተባለ ቦታ ላይ ተደጋጋሚ የመድፍና የሞርተር 120 ኤምኤም ድብደባ በመፈጸም በሰው ህይወትና በንብረት ላይ ጉዳት አድርሷል። በዚህ በተጠቀሰው የመቅደላ ወረዳ በተንቀሳቃሽ ምስል የሚታየው መልኩም ህዝብ በብዛት ወደሚኖርበት ቀበሌ ከባድ መሳሪያ በማስወንጨፍ ጉዳት አድርሷል። በዚህም ፋሽስቱ አገዛዝ የአብይ አህመዱ ብልጽግና ሰራዊት በአውደ ውጊያ የፋኖን ክንድ መቋቋም ሲያቅተው የከባድ መሳሪያ ሽፋንና ድጋፍ በሚያገኝበት ሁኔታ በአስተኳሾቹ በኩል ወደ ገጠር መንደሮችና ታዳጊ የገጠር ከተሞች ጭምር በተደጋጋሚ እንዲወነጨፍ በማድረግ የንጹሃኖችን ህይወት በጅምላ እየቀጠፈና አካል እያጎደለ እንስሳቶችንም እያስጨፈጨፈ ቤትና ንብረትም እያወደመ ይገኛል። ውድ የአርቲኤም ኢትዮ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።